በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዳሴ ሰዓት የቅዳሴያን ቁጥር ስንት እንደሆነ ምን ያህሎቻችን አስተውለነው እናውቃለን? ስርዓተ ቤተ ክርስቲያንስ ምን ይላል? ስርዓተ ቤተ ክርስቲያን መጀመሪያ የምናገኘው የደብረ ታቦርን ታሪክ ነው። ደብረ ታቦር ላይ ምን ነበር የሆነው ደግሞ ካልን ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጠበት ዕለት 2 ከነቢያት 3 ከሐዋርያት መጥተው በአጠቃላይ 5 ሆኖ ተገኝተው ነበር። ጌታ እንደ ታቦት ተቆጥሮ 5ቱ ደግሞ እንደ 5ቱ ቅዳሴያን ተቆጥሮ እንደ ምሳሌነት ይወሰዳል። ሌላ የ5ቱ ቅዳሴያን ምሳሌ ምንድነው ደግሞ ካልን በ5ቱ አዕማደ ምስጢራትም ይወከላል። በአብዛኛው በቤተክርስቲያን የሚዘወተረው የ5ቱ ቅዳሴያን ህብረት ሲሆን እንዲሁም በተጨማሪ ደግሞ 7 የሚሆኑባቸውን ቦታዎች አሉ። የ7ቱ ምሳሌነቱ ምንድነው ብለን ደግሞ እነሱን ደግሞ ካነሳን ጥበብ ቤቷን ሰራች 7ቱ ምሰሶ ማቆመች ይላል መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ። 7ቱ ምሰሶች የተባሉት እንደማን ናቸው ካልን 7ቱ ምስጢራተ ቤተክርስቲያን ናቸው። ምሰሶ የተባለው ደግሞ ጌታ ኢየሱስ ክርስቶስ ነው። ስለዚህ 7ቱ ልኡካን ደግሞ በ7ቱ ምስጢራተ ቤተክርስቲያን ይወከላሉ። እንዲሁም ደግሞ በተጨማሪ ክፍተት ባለባቸው አገልጋይ በጠፋባቸው ስፍራዎች ቦታዎች ላይ ደግሞ 1ም 2ም 3ም ሆነው የቅዳሴ ስርዓት እንዳይታጎል ሰው ስጋውን ደሙን መቀበል ስላለበት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው ቃል መሰረት ሁሉም ጋር መዳረስ ያለበት ምስጢር ስለሆነ 1ም 2ም 3ም ሆነው ያገለግላሉ፣ ይቀድሳሉ፣ ለምእመናንም ይህን ምስጢር ያካፍላሉ ማለት ነው።